በመጀመሪያው ጥቃት የተፈጸመው ፔሮ ማይኒንግ በተባለ በወርቅ ማዕድን ፍለጋ ላይ በተሰማራ የማዕድን አውጪ ኩባንያ ላይ ነው። ኩባንያው በአካባቢው ወርቅ ለመፈለግ ከፌዴራል መንግስት የ3 ዓመት ፈቃድ ወስዶ የተሰማራው ከ1 ዓመት በፊት እንደሆነ ጠቅሰዋል። ፔሮ ማይኒንግ ጥበቃ ላይ ያሉ መከላከያዎች ወደ ከተማው ሲሄዱም እነሱ ጋር እንደተታኮሱ ወዲያው አንድ ሳይት ላይ ገብተው ጥቃት ከፈቱ ሲሉ በጋቢሳ ቀበሌ የተፈጠረውን የመጀመሪያውን ክስተት አስተዳዳሪው ገልጸዋል። በወርቅ ማውጫ ስፍራ ላይ በተፈጸመው የመጀመሪያ ጥቃት የአንድ ሰው ሕይወት እንዳለፈ ሁለቱ ባለስልጣናት ገልጸዋል። በጥቃቱ የተከተለው ግለሰብ በማዕድን ማውጫ ስፍራ ላይ የሚሰራ የአይሱዚ መኪና ረዳት እንደሆነም ዋና አስተዳዳሪው አንስተዋል። የፖሊስ አዛዡ ዋና ሳጅን ደመላሽ በበኩላቸው ከሞት በተጨማሪ አንድ ሰው ላይ ጉዳት መድረሱን አክለዋል። ዋና አስተዳዳሪው አቶ ገመዳ እንደሚናገሩት በዚህ ስፍራ የነበሩ ሌሎች ሰዎችም ጥቃት ተከፍቶባቸው ነበር። የሳይቱን ሰው ከበቡ። ከዚያም ሚሊሻ አስተባብረን ከዚያ ሳይት አስለቀቅን። ትንሽ ስንቆይ እዚያው ማዕድን ማውጫ ስፍራ ላይ ከመከላከያ ጋር ለረጅም ሰዓት ተዋጉ ሲሉ ቀጥሎ የተፈጠረውን ክስተት አብራርተዋል። በጥበቃ ላይ ከነበሩ የመከላከያ ሰራዊት አባላት ጋር በተደረገው የተኩስ ልውውጥ ምንም ጉዳት እንዳልደረሰ ገልጸዋል። የፋኖ ኃይሎች ሰላዮች ናቸው ያሏቸውን 3 ሴቶች መግደላቸውን የታጣቂዎቹ አመራር አረጋገጡ። በአማራ ክልል ጎጃም ዞን ውስጥ በሚገኘው ደብረ ኤልያስ ወረዳ 3 ሴት ወጣቶች በአካባቢው በሚንቀሳቀሱ የፋኖ ታጣቂዎች ተገድለው ተገኝተዋል። ድርጊቱ መፈጸሙን ለቢቢሲ ያረጋገጡት የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮሚቴ ኮማንድ አባል አስረስ ማረ ዳምጤ 3 ሴቶች ለጠላት ሲሰልሉ በመገኘታቸው እርምጃ መውሰዱን በመጥቀስ እርምጃውን ተከላክለዋል። የደብረ ኤልያስ ወረዳ ባለስልጣናት የቀን ስራ ላይ ተሰማርተው የነበሩ ሴቶች ላይ እንደሆነና ከመካከላቸው አንዷ የመስማት ችግር ያለባት እንደሆነች በመግለጽ የታጣቂዎቹን ድርጊት ኮንነዋል።